የወዲያነሽ ደራሲ ኃይለ መለኮት መዋዕል ተራኪዎች ታምሩ ከፈለኝና ቤዛዊት ከበደ የወዲያነሽ የወዲያነሽ በክፍል 3 አዲሷ ሰራተኛ ቤቱን እንድትለምድ የውብነሽ የተለመደ የማስለመድ ስራዋን እየሰራች ትገኛለች። አዲሷ ሰራተኛ ኑሮ እንዳልተመቻት የሰውነቷ መጎሳቆልና አዳፋ ቀሚሷ ይናገራል። ጌታነህ ሁኔታዋን ሁሉ እየተከታተለ ውስጡ ሐዘን ተሰምቶታል። የወዲያነሽ ክፍል 4 ቀጥሎ ይደመጣል። የውብነሽ ወንድም ጋሼ አንተ ብትፈልግ ቆመህ ሄደር እኔ ምን በወጣኝ ነው ብላ ጥላኝ ሄደች። እኔ ግን ያችን ከፊት ለፊት ከበርሜል ስር ከላይ አዳፋ ደርባ ከታች ቆሻሻ አንጥፋ የተኛችውን ሴት ትክ ብዬ እያየሁ 3 ደቂቃ ያህል ቆምኩ። ለጊዜው አጥጋቢ ትርጉምና ምክንያት ያላገኘሁለት የሐሳብ ሞገድ አእምሮዬ ውስጥ ተነሳ። ለወጣ አቅራቢያ እንደ ራባት የውሻ ቡችላ በቀጭኗ ተንፍሳ ገልበጣለች። ከዚያም ምንም እንኳን የብርድ ልብሱን አልፌ ለማየት ባልችልም እንቅስቃሴዋን ተከታተልኩ። እጇን ወደ ጀርባዋ አዙራ ከገላዋ ላይ የሚገለፍፍ ነገር ያለ ይመስል ያንን ሲሰሙት ብቻ በድምጹ የሚያስታውቅ ሻካራ ጀርባዋን ማከክ ጀመሩ። ወዲያው ስቃይና የስቅስቅታ ፍርሃት የረመጠጣት ቀጭን ሳል ኃይሏን ወለሉ ላይ እየዋጠው 2 ጊዜ ተሰምታ እየሰለለች ወደመች። ከዚያ በኋላ ገመምተኛ ጸጥታ በመተካቱ መብራቱን አጥፍቼ ወጣሁ። አንጎሌ ውስጥ በቂ አሳዛኝ ትርኢት አጭቄ ወደ መኝታ ቤት ገባሁ። የመጀመሪያው ቀን በዚያ ሁኔታ ተፈጽሞ ዘላለም ወደማይመለስበት የትዝታ ክልል ገባ። በማግስቱ ሰኞ ማለዳ በመስኮት በኩል ስመለከት ከዋናው ቤት በስተሰሜን ምዕራብ ሲል ባለው ገላጣ ስፍራ ላይ አንድ አገር ልብስ ተቆልሏል። ውሃ በሁለት ትልልቅ ባሊ ተሞልቶ ተቀምጧል። አዲስቱ ሰራተኛ በአንድ ሰፊ ብረት ምጣድ ላይ ልብስ አጥባለች። የማለዳው ውሃ በጣም ቀዝቃዛ በመሆኑ ውርጩ ስለቆረጠማት እጇን ወደ አፏ አስጠግታ እያለች በትንፋሿ ታሟሙቃለች። የቀረበላት የልብስ ብዛት በአንድ ቀን ውስጥ ታጥቦ የሚያልቅ አይመስልም። በጣት የማይነኩትን ስራ ማሸከም የሚቀናቸው ቤተሰቦቼን ታዝቤ ወጣሁ። ጉዳዩ የሰው በልቶ ሆነና ቀን ለምሳ ወደ ቤት ስገባ ልብሶች ሁሉ ታጥበው በሁለት መስቀያ ላይ ተሰጥተዋል። ወደ ቤት ገባ ስል አዲስቱ ሰራተኛ ነጣ ያለች ትንሽ ራፊ ጨርቅ ይዛ የእንግዳ መቀበያ ክፍሉን መስኮት ስትወለወል ደረስኩ። ማን መሆኔን ለመለየት የፈለገች ይመስል መለስ ብላ ካየች በኋላ ወዲያው አንገቷን ሰበር አድርጋ ስራዋን ቀጠለች። ቀይ ጥለት ያለበት ቦርቃቃ ቀሚስ ለብሳለች። የእናቴ ነበር። እናቴ በመጠኑ ደርጀት ብላ ሳይበዛ ወፍራም ስለሆነች ሰራተኛይቱን ዶሮ በጋን አስመስሏታል። በቀጭን ጨርቅ ሰቅስቃ ስለታጠቀችው ጉንፉ በሆዷ ላይና በስተጀርባዋ በኩል በንፋስ የተቀተተ ወናፍ መስሏል። ምንም እንኳን ቀሚሱ ባለሙሉ እጅጌ ቢሆንም ያቺ ቀጭን እጇ በስልቻ ላይ ተሰክታ የታሰረች ማማሰያ ትመስላለች። ሻል ያለ ድፍን አረንጓዴ ሻሽ ጥለውላታል። ገና ስገባ ስንዴ እየለቀመች ያየችኝ አስካለ ምሴን አቅርባልኝ ተመለሰች። ያለ ልማዱ እንግዳ መቀበያ ክፍሉ ዳርቻ ላይ ተቀምጦ ያንን የሕግ መጽሐፍ የሚያገላብጠው አባቴ መላ ሐሳቡ ከአካባቢው ሁኔታ ውጭ ሆኗል። በንባብ ላይ ሲሆን አመሉን ስለማውቅ ሰላምታ አልሰጠሁትም። ደግነቱ ሁሉ ጊዜ የሚያነበው መኝታ ቤት ውስጥ በመሆኑ ዘውትር በዚያ አካባቢ ለምንቀመጠው ቤተሰቦች ችግር አልነበረብንም። እርሱ ባለበት አካባቢ አንደበታችን ይለጎማል። የሕግ ጉዳይና የፍርድ ቤት ንትርክ ጽሑፎችን ለማንበብም ሆነ ለመከታተል ስለማልፈልግ በዚህ የተነሳ ከአባቴ ጋር እጅግም አንቀራረብም። ትምህርት ይሏል ሕግ ነው፣ ሌላው ሁሉ ቅጥ ያጣ። እኔ እንኳን ከብዙ ልፋትና ልምምድ በኋላ ይሄው ዛሬ የማልቀመስ ሰዓት ያላሰ ዳኛ ሆኛለሁ ሲለኝ አንዳንድ ቀን እሱና ጓደኞቹ ነገር ሲተበትቡ ስለምሰማ ውስጤ በንዴት ይተከናል። ተከራክሬ ሐሳቤን ለመግለጽና ለማብራራት ስለማይፈቅድልኝና ሃይናውጣ ስዳደግ ስለምባል ያሰብኩትን ሁሉ የፍርሃት ደረባ ደፍቼበት ዝም እላለሁ።
ከሁሉም የሚያበሳጨኝ ግን አባቴ በማይረባው ነገር ሁሉ በልጅነቴ ይገርፈኝ የነበረው ነው። ከየትም እየተሰባሰቡ ሰፈር ለሰፈር የሚማግጡ ልቅምቃሚዎች ጋር ሲያውደለድሉ አለ ተብሎ ለአባቴ የተነገረለት የሚጠብቀኝ የሚያረበደብድ የአይን ግልምጫና ቅጣት አይጣል የሚያሰይ ነበር። እኔ እኮ ምን ባደርግ ይሻለኛል? የሰው ልጅ ከአንድም 2-3 ጊዜ ይነገረዋል። ያንተ እኮ ሰርክ ሆነ። ከጨዋ መሃል ሰው መርጬ ከነማን ጋር መዋል እንዳለብህ ከመንገር አልፌ ምን ላደርግ? ከግራዝማች ሙሉጌታ፣ ከፊት አውራሪ እሸቴ፣ ከቀኛዝማች ቃልአብ ልጆች ጋር ወስጄ አስተዋወቅኩ። ያንተ ከማንም ብራሪ ጋር ማግጠም ምን ይባላል ብሎ ክፉኛ ገርፎ በእግር ብረት ታስሬ የዋልኩበት ቀን ምንጊዜም ትዝ ሲለኝ ይኖራል። አባቴ አስተዋወቀኝ ሰዎች ልጆች ከየቤታቸው እንደ ልባቸው ወጥተው ስለማይጫወቱ ጠለኋቸው። የሰፈር ውስጥ ድብቅ ጓደኞቼ ግን እንደ ልብ የሚጫወቱና የሚዛለሉ ያንን ክልል አልፋችሁ ቀበናን ተሻግራችሁ የማይባሉ ስለነበሩ ከነርሱ ጋር ለመዋልና እንደነሱ ነፃ ለመሆን በጣም ንጓጓ ነበር። አባቶቻቸው አናጢና ግንበኛ ከነበሩት ከአበራና ከረዳ ጋር በጣም እንቀራረብ ነበር። በተለይም አባቱ የሐኪም ቤት ዘበኛ ከነበሩት ከአማረ የኋላሸት ጋር በጣም እንፋቀር ነበር። ከነርሱ መኖሪያ ቤት ልቅ የኛ ማድ ቤት በጣም የተሻለ ቢሆንም አማረ ሀፍረት አይሰማውም። ቤት እናንተ ቤትና ግቢ ደስ ሲል የኛ ቤት የና አበራ ቤት ሊፈርስ ነው አሉ። ሌላ ሰፈር ብንሄድ ትመጣለህ? እኔ እመጣለሁ እያለ ስለ መለያየት ነገር ሲያነሳብኝ ሆዴ ባባ ነበር። አንዳንድ ቀን በሹልክታ ወደ ግቢያችን ይዤ ወገባና ምድር ቤት ውስጥ ደብቄ የማይቆይለትን ወጥ የነካካው ፍርፋሪ ቶሎ እንበላላና በመጨረሻም ከየጆንያው ላይ ከፈሰሰው ሽምብራ ባቄላ ኪሶቹ ሞልቼለት ተደብቀን እንወጣለን። ቤታችን ድግስ ተደግሶ የሰፈር ልጆች በትላልቅ ዝርግ ሳህን ፍርፋሪ ቀርቦላቸው የተንጫጩና እየተሻሙ ሲበሉ አብሬ መብላት ስለማይፈቀድልኝ አንጀቴ በንዴት እርር ይል ነበር። ዛሬ የኔንና የእነዚያ ልጆች አስተዳደግ ሳነጻጽረው ልዩነቱ የሰማይና የመሬት ያህል ይራራቃል። አንድ ጊዜ በክረምት ወራት እና አማረ ቤት የምደብቃትን ጅራፌን ሳጮህ ሰንብቼ የውሄለት ማታ ከሆያሆዬ መልስ ገና ላይን ሳይዝ ከአማረ ጋር ሙልሙላችንን እየገመጥን ወደ ቤት ሲሸኘኝ የቤታችን ዘበኛ ድንገት ደርሰው አፈፍ አደረጉኝ። ከዚያ በኋላ የሚጠብቀኝን ነገር ስለማውቀው ገና ከሩቁ ሽንቴ መጣ። እንባዬ ዱብ አለ። አማረ ከኋላችን እየተከተለ አባባ አትናገሩብን፣ አባባ እዚሁ ነው ያገኘሁት በሉለት፣ ያስሩታል እኮ ይመቱታል እኮ እያለ ለመነልኝ። ትልቁን የግቢ በር ከፍተን ስንገባ ግን እያለቀሰ ቆሞ ቀረ። የፈራሁት አልቀረም። አባቴ እጅና እግሬን አስሮ የዋልኩበትንና ያደረኩትን ሁሉ አስወተወተኝ። የማን ጭቅቅቱን ሲያንጨፈጭፍበትና የማንም እከካም ሲንቦጫረቅበት ከኋላ ውሃ ውስጥ ማናባህ ግባለ ደሞ ከማንም ውርጋጥ ጋር ሆያ ሲባለው ሊተውሏላ ቆይ ረገና ምን አይተህ ብሎ አይቀጡ ቅጣት ከቀጣኝ ወዲህ ያችኑ አልፎ ወጣ የማለት ድብቅ ነፃነቴን ቀስ በቀስ አጣኋት። ከአባቴ ፊት ለፊት ቆሜም ሆነ ተቀምጬ የታየኝን መናገርና እንደ ልብ መዝናናት እንደ ቅብጠትና ብልግና ስለሚቆጠር ፍርሃት ያልሞሰሞሰው ለጋ መንፈሴ ስቃይ ፈጥሮብኛል። አንዲት አነስተኛ ጥፋት ባጠፋው ቁጥር በመመከርና በልዩ ዘዴ በመገሰጽ ፈንታ የምቆነጠጥና የምመደወት ስለሚመስለኝ ፍርሃት ይነጠኝ ነበር። አንድ ነገር ማሰብ ሳይሆን ያሰብኩትን ትክክለኛ ነገር እንኳን ለመፈጸም ወኔ የሚከዳኝ በዚህ ስውር ጫና የተነሳ ነው። መገረፍና መቆንጠጥ ከቀረልኝ ጥቂት ዓመታት አልፈዋል። ሆኖም ያ በልጅነቴ በፍርሃት የተበከለውና በቁጣ የበለዘው አንጎሌ ለብዙ ዓመታት ያህል ሊሽር አልቻለም። አባቴ ተነስ ግባ የተባለ ይመስል ድንገት ተነስቶ ወደ መኝታ ክፍሉ ገባ። አባቴ በመሆኑ ባልጠላውም ተነስቶ በመሄዱ ግን ቀለለኝ። ምሳዬን በልቼ ስጨርስ 8 ሰዓት ከ20 ደቂቃ ሆኗል። እንግዳ መቀበያ ክፍል ውስጥ የሚገኘውን ትልቅ ራዲዮ ድምጹን ዝቅ አድርጌ ከፈትኩት። የአምባሰል ሙዚቃ ይተላለፍ ነበር። አስካለ እንጀራውን ካነሳች በኋላ የእጁ ኃይዛሊ ተመለሰች። ውሃውን አስቀምጠሽ ሂጂ ስላልኳት አስቀምጣው ሄደች። እጄን ሳልታጠብ ተነሳሁና የሙዚቃውን ስልታዊ አነሳስና አወዳደቅ እየተከተልኩ
አንድ ቦታ ላይ ቆሜ ነፋስ እንደሚያወዛውዛት የመቃ ቀንበት ተወዛወስኩ። የአዲሲቱ ሰራተኛ ከሲታና ጠውላጋ ፊት በጥቂቱ ፈገግ ሲል ታየኝ። ደርቆ የተንቀረፈፈው ከንፈሯ ላመልታ አልተላቀቀ። አቀማመጣቸውና ቅርጻቸው ቁመትና ስፋታቸው ከጠባቧ ፍንጭት ጋር ልብን የሚማርኩና ስሜትን የሚያረኩ ጥርሶች ታዩ። በመጠኑ ወየብ ብለው ጎድፈዋል። ውበትን ጥቁር ደመና እንደ ጋረዳት ጨረቃ በፊት ለፊት ያድፍጣ አየኋት። ደካማ ፈገግታዋ ግን ወዲያው በና ጠፋች። የትእዛዝ ሳይሆን የልመና ሁኔታ የምትገልጽ ድምጽ ለጄ ውሃ ብትስጪኝ ብዬ ጠየቅኳት። ሞላያውን ጨርቅ ጣል አድርጋ ውሃ ይዛ መጣች። ማስታጠቢያውን አንስታ በቀጭኗ አንቆረቆረችልኝ። ያንን ከሩቅ ያየሁትን ጸጉሯን ከቅርበት አስተዋልኩት። አንዲት ነቀዝ መሳይ የራስ ቅማል በዞማው ጸጉሯ ላይ ስታዘግም ቆይታ ወዲያው መሸጎጫ አግኝታ ተሸጎጠች። ልቤ ግራር ፍም ላይ እንደወደቀች የጮማ ምታሪ በተመሰቃቀለ ስሜት ሟከከች። የአካላቷ ጠረን እጅግም ደስ ሳይለኝ አስታጥባኝ ሄደች። ዋላ ደር እንዳለች የተሰጣትን ሥራ ሁሉ በጥንቃቄ መስራት በመቻሏ መላው ቤተሰብ ደስ ተሰኘ። ዋናው ምድብ ስራዋ ግን የቤተሰቡ ልብሶች ማጠብና የምትችለውን መተኮስ ሲሆን አልጋ ማንጠፍና ቤት ሞልወል ተጨማሪ ስራዋ ነበር። ሰው ሁሉ ወደዳት። ትትናዋን፣ ታዛዥነቷን፣ ለተወዳጅነቷ ዋና ምክንያት ነበሩ። ከመዋል ከማደር ከስታው አካላቷ ስጋ በመደረቡና ደሟ መለስ በማለቱ በ3 ወር ውስጥ መለል ብላ የምትታይና ማለፊያ ፈገግታ ያላት አንገተ ሰባራ ወጣት ሆነች። ስለ ሰራተኛይቱ የነበረኝ አስተያየትና ስለ አሰራሯም ያለኝ ግምት ሁሉ ከቀን ወደ ቀን ተለወጠ። ማንኛውንም ለኔ የሚያስፈልገኝ ነገር ሁሉ እሷው እየሰራችና እያዘጋጀች እንድታቀርብልኝ ሙሉ ፈቃዴና ፍላጎት ይሆነ። የልብሶቼን መቆሸሽና ያለ መቆሸሽ እሷው ራሷ እየተመለከተች የተቻላትን ያህል ማጠብ አንዱ የሥራዋ ክፍል ለመሆን በቃ። ከለት ወደ ለት ቱት አቀራረቧና ስራዋ ሁሉ አስደሰተኝ። አብዛኛውን ጊዜ እህቴ ኖረችም አልኖረችም ራቴንም ሆነ ምሳዬን የምታቀርብልኝ እሷው በመሆኗ ጠባዋንና ሁኔታዋን በየጊዜው ለማወቅና ለመረዳት ቻልኩ። ባማከለች የእኩልነኝ ባይነት ንግግር አንጀቷ አሮ የነበረው እናቴ እንደ ልብ ታዛዥና አቤት እመት የምትል ሰራተኛ በማግኘቷ ካሰችኝ እያለች ስትጠራት ጥቂት ልድታዎች አለፉ። ሰው ሁሉ ስሟን ጠይቆ ለማወቅ የፈራ ይመስል የማናውቀው በዋና ስሟን ሳትጠራ 6 ወራት ሆነ። ትልቁም ትንሹም አንቺ ልጅ ወይንም አንቺ እንግዳይቱ እያለ ስለሚጠራት የቀድሞ ስሟን የረሳች ወይም ስም የለሽ አስመሰላት። እሁድ 4 ሰዓት ገደማ ነበር። ቀላል የራስ ምታት ወረር ስላደረገኝ ከመኝቴ ላይ ሳልነሳ ረፈድኩ። ተነስቼ የወጣሁ ስለመሰላት አልጋ ለማነጣጠፍ ክፍሉን ለመጠራረግ በቀስታ ያንጎራጎረች ዘህዋለች። ቀጥ ብዬ በጀርባዬ ተንጋልዬ ስለነበረ አልጋው ላይ ሰው ያለ አልመሰላትም። በእንጉርጉሮ የምታስኬዳትን ዜማዋን ሳታቋርጥ የብርድ ልብሱን መሃል በእጇ ነካችው። ላፍታ ያህል ጸጥ ብዬ ሳዳምጥ ከቆየሁ ብርድ ልብስ ውስጥ ከመቅጽበት ራሴን ብቅ ሳደርግ በድንጋጤ ፈዛ ቆመች። አቀርቅራ ጥቂት ዝም ካለች በኋላ እኔኮ ወደ ውጭ ወጡ ስለመሰለኝ ነው የገባሁት ብላ መሬቱን ማየት ቀጠለች። ድንጋጤዋ እንዲለቃትና ፍርሃቷ እንዲወገደላት በማሰብ ለጊዜው በዚያች ሰዓት የማያስፈልገኝን እስኪ ሂጂና ለፊቴ ውሃ አምጪልኝ ብያዘዝኳት። እንዳቀረቀረች ወጣች። የውስጥ ቁምጣዬን እንዳጠለቅሁና ነጭ እጀ ጉርድ የውስጥ ጥብቆ እንደለበስኩ ብርድ ልብሱን ወደ ግርጌ ሸብልዬ አልጋዬ ጫፍ ላይ ጋቢ ደርቤ አረፋልኩ። ለብ ያለ ውሃ በንጹህ ነጭ ማንቆርቆሪያ ይዛ ተመለሰች። በግራ እጇ ያዘችው ቀለሙ የተላላጠ አሮጌ ነጭ ሳህን አልፎ አልፎ የተላከከና የማይለቅ ድፍ ነበረበት። ጋቢውን ከላይ ላይ ገፍፌ አልጋው ላይ አኖርኩት። ማንቆርቆሪያውን እንዳንጠለጠለችና ሳህኑን እንደዘረጋች ፊቷን ወደ ጎን አዙራ ቆመች። ራቁቴን የቆምኩ ስለመሰላትና አለማፍሬም ስላስደነቃት የተገላቢጦሽ እሷ ማፈሯ ነበር። በቤታችን ውስጥ ሰው ባለመኖሩ በሩን ዘጋሁት። አሁንም ፊቷ ወደ ተዘጋው በር እንደዞረ ቀረ። ነገር ግን ከመጠን በላይ አቀርቅራና በሙሉ አይኗ ሳታየኝ አስታጠበችኝ። ያንቆረቆረችልኝ ውሃ አወራረድ እስከ መጨረሻ ሳይለወጥ ተንቆረቆረች። አፉን ለመጉመጥመጥ እንደፈለገ ሰው
ጣቶቼን ቀልብሼ መዳፌን ውሃ ለማቆር እስኪችል አጎደጎድኩላት። ውሃ እንድታንቆረቁርልኝ እጄን ዘረጋሁ። በዝግታ አንቆርቁራ ሞላችልኝ። አቀርቅራ ስታይ በሳህን ውስጥ የሚገኙትን የሳሙና አረፋዎች የምትቆጥር ትመስል ነበር። ጸጉሯ በሻሽ ባለመሸፈኑ በእጄ ላይ ያቆርኩትን ውሃ በዝግታ ጸጉሯ ላይ አንጠባጠብኩት። ምንም እንኳን ውሃ እንደፈሰሰባት ወዲያውኑ ቢሰማትም ቀና ብላ አላየችኝም። ቆየት ብላ ግን ራሷን እየነቀነቀች ብላ ዝም አለች። ነገር ግን በአፍንጫዋ በኩል የምትወጣ ለዛማ ቀጭን የሳቅ ድምፅ መሳቋን አስታወቀችባት። ውሃው በግንባሯ በኩል አኳልሞ ቁልቁል ከወረደ በኋላ ወለሉ ላይ ተንጠባጠበ። የፈገገውን ጠይም ፊቷን ለመመልከት በጣም ካጎነበስኩ በኋላ አንገቴን ወደ ጎን ቆልምሜና ፊቴን ጋደል አድርጌ አሻቅቤ በማየት የፈገግታዋን መጠን ለካሁ። ስምሽ ማን ነው እስኪ ንገሪኝ ብዬ የአካላቴን አኳኋን ሳለውጥ ጠየቅኳት። አሽቆልቁለው ጉንጬን የሚመለከቱት አይኖቿ በሰፊው ከተከፈተ በኋላ የማለዳ ፍንድ አበባ የሚመስሉ ከንፈሮቿ ተላቀቁ። ቀጠን ብላ ቃናዋ እጅግ በሚማርክ ድምፅ የወዲያነሽ ብላ ከንፈሮቿን ወደ ውስጥ ቀልብሳ መጠጠቻቸው። ቀና ብዬ በትክክል ቆምኩ። ሆኖም ልቤ ባንዳች የድንጋጤ ኃይል የተናወጸች ይመስል ዷዷታዋና ንዝረቷ ተለወጠ። ስሟን በመስማቴና በማወቄ ብቻ የመነሻው ምክንያት ያልተከሰተልኝ ስውር ግን ብሩህ የህሊና ደስታ ተሰማኝ። መላ ሰውነቴ ልገልጸው በማልችለው ስሜት ተፍነከነከ። ማንቆርቆሪያውንና በጎድጓዳ ሳህን ውስጥ የነበረውን እጣቢ ይዛ ወጣች። ተልካ በምትመጣም ይሁን ወይም በአጋጣሚ ጉዳይ ጋሽ ጌታነ ብላ በአንቱታ ስትጠራኝ በአክብሮቷ ሳይሆን ከድምጿ ለዛ ጋር አንቱ በማለቷ ብቻ እጅግ ወደድኋት። ስለ ቤት ሰራተኛችን ስራ ምንም የማያውቀውና ደንታ የሌለው አባቴ እንኳን ሲወራ በሰማው ትጉ ሰራተኝነቷና ታዛዥነቷ ተደስቶ አንድ ሎት ያህል አመስግኗታል። እናቴም በበኩሏ ከዚያ ቀደም ለማንኛውም ሰራተኛ ሳይታ የማታውቀውን ደግነትና አስተያየት አሳይታታለች። እናቴ ቀደም ሲል ያረጁ ቀሚሶቿን ልብሶቿን የምትሰጠው ለአንዳንድ ደሃ ጎረቤቶቻችንና ለሌሎች ደሃ ዘመዶቼ ለምትላቸው ነበር። ዛሬ ግን በመጀመሪያ ተመርጦ የሚሰጠው ለዮዲያነሽ ሆነ። ከነባሮቹ ሰራተኞች ጋር በአንዳንድ በጋርዮሽ በሚሰራ ስራ ካልተገናኙ በስተቀር በማንኛውም ጊዜ እንዳትጠጋቸው ብዙ ጊዜ በጥብቅ ተነግሯታል። ምንም እንኳን ረቂቅ የሆነ የበታችነት ስሜት ውስጡን ቢያነክታትም አብዛኛው ጊዜ የምታወራውና የምታባልተው ከዮብነሽ ጋር ሆነ። ጠባይ ለጠባይ በደንብ እስከ መተዋወቅና እስከ መግባባት ደረሱ። በእርሷና በዮብነሽ መካከል ያለው ግንኙነት ከዕለት ወደ ዕለት ደራ። መላ ቤተሰባችን እንደ ወደዳትና እናቴም እሷን እኮ እንደ ልጄ ነው ማያት፣ ትህትናዋ ብቻ ይበቃል እንዳለች 9 ወሯ እንደ 9 ቀን አለፈ። የዮዲያነሽ አካላዊ ቅርጽና አቋም እየተስተካከለ አማረ። የተፈጥሮ ውበቷና ቁንጅናዋ ከያደፈጡበት ፉካ ቀስ በቀስ እያዘገሙ ወጡ። ጉንጮቿ ሞላ ብለው በትንቡክቡክ የወጣትነት ደምና ስጋ ጠረቁ። ምርጊቱ ተገሽልጦ እንደወደቀ ግድግዳ ፈጦ የነበረው አጥንቷ በስጋ ተሞልቶ በመጠርቃቱ ማለፊያ ወጣት ሆነች። ድፍርስርስ ስርግ የነበሩ አይኖቿ ቅላታቸው ተገፉ በመጥራቱ እንደ ውድቅት የጨለማ ውስጥ ጧፍ ቦጋሉ። ከሁሉም በላይ ደስ የሚያሰኘውና የሚማርከው ግን ፈገግ ብላ ስትስቅ ጠይሙ ጉንጯ ላይ ጎድጎድ ብሎ የሚሰረሙጡት የውበቷ ልዩ ልምጮች ናቸው። ያ ያረጀ ሞረድ ይመስል የነበረው ክንዷ እንደ መዳመጫ ድንጋይ ለስልሶ ውብ ገላ ሆነ። የዮዲያነሽ ክፍል 4 ባደመጣችሁት መልኩ ተጠናቋል። ክፍል 5ን ደግሞ በነገው የትረካ ሰዓታችን ይዘንላችሁ እንቀርባለን። የዮዲያነሽ ደራሲ ኃይለ መለኮት መዋዕል፣ ተራኪዎች ታምሩ ከፈለኝና ቤዛዊት ከበደ። የዮዲያነሽ